እና በብዙ ማጣት ውስጥ ማግኘታችንን አስበን እስቲል ነው ሰልመነ እስልምና ላይ የቆየ ነው። በዱንያ የምናገኛቸው ነገሮች በአሂራ ከምናገኛቸው ነገሮች ኦብቪየስሊ አይበልጡም። እና ሁላችሁም ተነሱ ለተፈጠራችሁበት ዓላማ ለመዋል እና ለተፈጠራችሁበት ዓላማ የምትሉበት መንገድ እና ቦታ ደግሞ ዲነል ኢስላም ብቻ ነው። ኢንሻአላህ። እሺ ማሂር አለ። ጀዛከላ ኸይር ጃ። እሺ ማሂር አለ አለው ሀቢቢ። እሺ ቀጥል። ኦኬ ክርስቲያን ማልሆንበት የመጀመሪያውና ትልቁ ምክንያት ፍጡር ላለማምለክ ነው። ለአምላኩ ባሪያ የሆነን ፍጡር አላመልክም ነው። ኢየሱስ ክርስቶስ ሲናገር መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረን እግዚእ መቅድመ ተግበሩ፣ ከቀድሞ ስራ አስቀድሞ አምላክ የፈጠረኝ ይላል። አምላኩ የፈጠረው ለአምላኩ ባሪያ የሆነን ፍጡር አላመልክም ነው። ፍጡር ፈጣሪ ሊሆን አይችልም ነው። ፍጡር ፈጣሪ ሊሆን አይችልም። የመጀመሪያው ነገር ይሄ ነው። ሌላኛው ነገር ደግሞ ይሄ የሚመለከው አካል ለራሱ ኢየሱስ ክርስቶስ የተባለው ከአምላክ ህልውናን ከአምላክ የሚያገኝ መሆን ነው። አምላክ ህይወት የሰጠው መሆን ነው። አምላክ ህይወት ሰጥቶታል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቷል። ከአምላክ ህይወት የሚቀበልን ከአምላክ መኖርን የሚፈልግን አካል አላመልክም። የመጀመሪያው ነገር። ሶስተኛው ነገር ደግሞ ይሄ የሚመለከው አካል በክርስትና ያለው አካል ለአምላክ ባሪያ ነው። ለአምላክ ባሪያ ነው። አምላኩ ጉልበት ሆኖታል። እኩነ ገብረ ዘፈጠረኒ በውስተ ከርሰ የባሪያ ሆነው ዘንድ አምላኬ በእናቴ ማህፀን ፈጠረኝ ይላል። በእናቱ ማህፀን የተፈጠረን ሉቃስ ወንጌል እንደሚነግረን ብልቱ የተገረዘን ወንድ ልጅን አናመልክም። ይሄን ነገር ላለማድረግ ክርስቲያን አልሆንም በፍጹም። አምላክ በማህፀን የፈጠረው ለአምላኩ ባሪያ የሆነ አምላኩ ጉልበት የሆነው ኢሳያስ እንደሚናገረው አምላኩ ጉልበት የሆነው በማህፀን የተፈጠረን ፍጡር አናመልክም። በዚህ ምክንያት ብቻ ክርስቲያን አልሆንም። ይህንን ነገር ደግሞ ሲያብራራው ኤፌሶን ምዕራፍ 4 ቁጥር 24 ላይ በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ልበሱት ይላል። አዲሱን ሰው በእግዚአብሔር አምሳል የተፈጠረውን ፍጡር ቢላህ አለይኩም ህሊና ያለው ሰው ፍጡር አያመልክም። ሰማይና ምድርን የፈጠረ አምላክ ከሰማይ ወርዶ እንጨት ጠራቢ ሆኖ አይመለክም። ይሄንን ላለማምለክ ክርስቲያን አንሆን። ይሄ ነው ሀሳቤ። እሺ ጀዛከላ ኸይር አላህ ይቀበልህ ማሂር። እሺ አይ ቲንክ ሻሃዳ የሚለውን ልጅ ቅድም አስገቡት። እሺ ዋንጋርድ ነው ኤጋርድ ምናምን የሚለው አካውንት። እሺ ማን የቀረው? የቀረ ሰው ይል አሁን ለውስጥ። ኦኬ ጄክ ቀጥለው። አጣሁት እኮ እዚህ ከላይ ነው ሄደ ነው ልክ እና ምንድን ነው የመጀመሪያው አምላክ እንዲህ ነው አይደለም ከማለት በፊት የሚጀምረው ሁላችንም የተቀበልናቸው ነቢያቶችን አስመልክቶ ነው። ያ ነቢይ እውነተኛ ነቢይ ነው ወይንም ደግሞ ትክክለኛው መልእክተኛ ነው አይደለም የሚለው ነው። የብሮ ደቂቃ ልተሰጠኝ መሰለኝ። ያው አለ እኔ ጋር። እሺ ያን አስመልክቶ የባይብል ነቢያቶችን ከተመለከትን ለምሳሌ ዳዊትን መውሰድ እንችላለን። ዳዊት ምን አይነት አካል ነበረ የሚለውን ከተመለከትን ከእግዚአብሔር ትእዛዝ የማይወጣ ሰው ነበረ። መጽሐፈ ነገሥት ቀዳማዊ ላይ ምዕራፍ 15 ቁጥር 5 ላይ ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበርና ካዘዘውም ነገር ሁሉ ፈቀቅ አላለም ነበርና ይላል። ነገር ግን ይህንን የእግዚአብሔር ትእዛዝ እንደማይጠስ ከነገረም በኋላ ግን በሌሎች ቦታዎች ላይ ዳዊት ነብይ ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ ነብይ ስለሆነ ተብሎ ተገልጿል። ነገር ግን በሚገርም ሁኔታ ግን ዝሙት የፈጸመ አካል ነው። ለምሳሌ መጽሐፈ ሳሙኤል ካለ ምዕራፍ 11 ቁጥር 4 እና 5 ብንመለከት ዳዊት መልእክተኞች ልኮ አስመጥቶ ወደ እርሱም ገባች ይልና ከርኩሰትም ነጽታ ነበርና ከእርሷ ጋር ግን ተኛ ይላል። ከሴት ጋር የሚተኛ ዝሙተኛን የሆነ አካል ከአምላክ መልእክት እየመጣለት ነው ብዬ ልቀበል አልችልም። ይሄ አእምሮ ሊቀበለው አይችልም። ሌላኛው አምላክ የተገለጸበት መንገድ ነው። አምላክ ኦሪት ዘጸአት ምዕራፍ 11 ቁጥር 17 ላይ የሚተነፈስ መሆኑ ተነግሮናል። ለምሳሌ ትንሽ ለመመልከት አክል ይህ አምላክ የሚተነፈስ መሆኑን ነው የተነገረ። የሚተነፈስን አምላክ እንዴት ነው በዚህ መልኩ ሊገለጽ እንዲቻል የሚለውን ነገር ሊቀበለው አልችልም፣ ላምነውም አልችልም። የሚተነፈስን አካል ላመልክ አልችልም። ለምሳሌ ተነፈሰ ይላል፣ ሰው ልቀበለው አልችልም። ሌላኛው ራሱን ለማጥፋት ሞክረዋል። ራሱን ለሚያጠፋ ነብይም ብዬ አምላክም ብዬ ልቀበለው አልችልም። የዮሐንስ ወንጌል ምዕራፍ 2 ቁጥር 10 ላይ እንደምንመለከተው
ኢየሱስም መልሶ ይህ ቤተ መቅደስ አፍርሱት አለ። ይህ ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አላቸው ይላል። ይህንን ሀሳብ ላጠቃለው ብዬ ቤተ መቅደስ አፍርሱት አለ። አፍርሱት ካለ በኋላ በ3 ቀን አነሳዋለሁ አላቸው። ስለ ሞቱ ነው የሚያወራው እያለ ነው። አፍርሱት ማለት ግደሉት ማለት ነው። ግደሉኝ ብሎ ራሱን ወደ ግድያ የሚጣራ አካል ግደሉኝ የሚል አካል ላመልክ አልችልም፣ ልቀበለው አልችልም ነው እያልኩ ያለሁት። ደቂቃ ማለት እንዲህ ነው እንዴ? 2 ሰዓት አይበቃም? እሺ ኦጋድ አለ አንድ የኔን ሀሳብ ከመናገሬ በፊት አለው። እሺ መስለም ፈልገ ነው መስለም ፈልጌ ይላል። መጀመሪያ እምነት ክርስትና ነበረ። መስለም ፈልጌ ነው። ጥሩ። አሁን ኢየሱስ ክርስቶስ አምላክ እንዳልሆነ አምነህ ነው አይደለም የምትገባው? አምኜ ወደ ትክክለኛ ሃይማኖት መመለስ ፈልጌ ነው፣ ወደ እስልምና ማለት ነው። ትክክል። ኢየሱስ ፍጡር ነው ብለህ ማለት ነው አይደለ? ፍጡር ነው። ኢየሱስ ፍጡር ነው። ወደ ትክክለኛ ሃይማኖት መመለስ ፈልጌ ነው። በጣም ጥሩ። እሺ እኔ የምለውን ተከትለኝ ትላለህ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። በጣም ይላል። እንግዲህ አንተ ዛሬ ሙስሊም ሆነሃል። ከዚህ በኋላ ያው አላህ ስብሐነሁ ወተዓላ ወንጀልህን በዜሮ አባዝቶልሃል። እንግዲህ ከዚህ በኋላ ያው ንጹህ ሰው ነህ ማለት ነው። እንደተወለደ ሕፃን ልጅ ነህ እና ከዚህ በፊት የነበረው ኃጢአትህ ሁሉ ተሰርዞልሃል። አልሐምዱሊላህ። አላህ ጽናቱን ይስጥህ። አላህ እንግዲህ ሁላችንንም አብሮ ጀነት ሲሰብስበን። በአጭሩ ምንድን ነው የምልህ፣ በውስጥ ታናግረኛለህ። ትምህርት የምትማርበትን ቦታ አሳይሃለሁ። እሺ አናግረኛው። ፎሎ አርጌያለሁ። ቤተሰብ በቃ እንግዲህ ያንኛውን የፊቱን አካውንት አጥፍቻለሁኝ። ወደዚህ ይሄን አካውንት ፎሎ አርጉልኝ። በቃ ያንኛውን የድሮ ነው ተላላፈው ማለት ነው። አዲስ ከፍቼ ችግር የለውም። አናግረኝ በውስጥ። እሺ አሁን ኡስታዝ አቡበከርን ላስገባው ስለሆነ ታናግረኛለህ በውስጥ። እሺ መልካም ጊዜ። እሺ የእኔ ተራ ነው መሰለኝ። 2 ደቂቃ ማን ነው የሚቀይር? ጨነቀ አራጂክ። እሺ ያው ኢምሩ ፎሎ 1 ሚሊዮን መግባት ስላለበት እሱን ፎሎ እያደረጋችሁ እሺ፣ እያስደረጋችሁም እሺ። 2 ደቂቃ ነው እንደኔ የተሰጠኝ። ያው ቢስሚላ። ምንድነው በአጭሩ እኔ ያልሆንኩበት ምክንያት፣ እኔ የሰው ወንጀል አልሸከምም። በቃ እኔ ክርስቲያን የማልሆንበት ምክንያት አላህ ቁርአን ላይ ምን አለ? ወላ ተዚሩ ዋዚረቱን ዊዝራ ኡኽራ፣ አንደኛዋ የሌላኛውን ኃጢአት አትሸከምም ብሏል። አዳምና ሔዋን ባጠፉት ጥፋት እኔ ምንም የምጠየቅበት ነገር የለም። አሁን ትልቁ ችግር እዚህ ጋር ነው። አሁን መሰረቱ፣ ምክንያቱም ክርስትና የሚወድቀው ስቅለት ከሌለ ክርስትናችን ዜሮ ነው ብሏል ጳውሎስ ሲናገር ማለት ነው። አሁን ስቅለት የሚመጣው ራሱ በዚህ ምክንያት ነው። ስለዚህ እኔ ምንም አይነት ድቀተ ባህሪ ከአዳምና ሔዋን የወሰድኩ ድቀተ ባህሪ የለኝ። በነፃ ምርጫዬ ነው የምኖረው። ነፃ ምርጫዬን ደግሞ በራሴ ፍላጎት ነው የምሰራው። ስለዚህ አዳም የሰራውን ነገር እኔ ምንም የሚያገባኝ ነገር የለም። ልጆች ባጣ። ስለዚህ አምላክ በክርስትናው አካሄድ ስንሄድ ፍትሐዊ አይደለም። ለምሳሌ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ጀምሮ እንዲህ ይላል ብታዩት፣ እውር፣ አንካሳ፣
አፍንጫ ደፍታታ ትርፍ አካል ያለው እግረ ሰባራ እጀ ሰባራ ጎባጣ ድንክ አይነ መጭማጫ እከካም ቋቁቻም ጃንደረባ ነውረኛ ሁሉ ወደ እግዚአብሔር ጉባኤ አይግባ ይላል። ሰው እንደዚህ አይነት አምላክ እንዴት ነው ማመልከው? እኔ ብልቱ የተቀጠቀጠ ምኑ የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ። ዋይ ምን አረጉ እነዚህ ሰዎች? ምን አረጉ? ፍትህ የለም። ስለዚህ ፍትህ የሌለበት አላህ ቁርአን ላይ ምን ይላል? አንዲትም ነፍስ ያለ ምክንያት አትበደልም ብሏል። ማን ነው? በምንም አይነት ሁኔታ አትበደልም ነፍስ የተባለች ሁሉ። ስለዚህ እኔ እንዴት ፍትህ የሌለበት ምን ያደርግልኛል? ፍትህ የሌለ አምላክ ፍትሃዊ ካልሆነ ምንድን ነው ጥቅሙ ነው? በቃ ስለዚህ ኢየሱስ መጥቶ ሲጀመር ኢየሱስ ሰው ነው። ሰው ደግሞ አዳምና ሔዋንን ከሆነ መገደል የነበረባቸው እነሱ ናቸው መገደል ያለባቸው። ስለዚህ አሁን እዚህ ጋር መጥቶ ኢየሱስ የሚገደልበት ምንም አይነት ምክንያት የለም። ስለዚህ የማይሆን ነገር ነው፣ አያስኬድም፣ ሎጂክ አይቀበለውም፣ አእምሮ እሺ አይልም። ይህንን ነገር ገብቷችኋል? አእምሮ እሺ አይለውም። በቃ ይህንን ይመስላል። ይህኔም ጨርሻለሁ ማለት ነው። ኦኬ አሁን በምን እናስቀጥለው ጋይስ? አንዳንድ የእግዚአብሔር ባህሪያት ላይ እና የነቢያት ባህሪያት ላይ ወሳኝ ነገር ስለተነሳ አለዛ ስቅለት ላይ አንዳንድ ነገሮች እናውራ። ያው ሰሞኑን ቀኑ የኢምሩ ስለሆነ ኢምሩ ለአንተ ምርጫ ለስተና ምረጥና ከነዚህ ውስጥ አንደኛውን እናርገሽ ኢንሻላህ።